ከአንድም 37 ጊዜ ያህል ለሰላምና ለስምምነት ጫፍ ላይ ደርሰናል ብለው የዓለምን ሕዝብ ሲያባብሉ የነበሩት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሌላ እርምጃ ወስደዋል። ዝነኛው ሄሊኮፕተራቸው በኢራን ድሮን ተመቶ ከወደቀ በኋላ ነው የአሜሪካው ፕሬዝዳንት ጥቃቱን ያዘዙት። ምንም አይነት ጥቃትና ስጋት ምላሽ ሳያገኝ ውሎ አያድርም የምትለው ኢራንም ከአንድም 3 በሚሆኑ የአሜሪካ የጦር ቤዞች ላይ ተኩስ ከፍታለች። ይህ እንደተጠበቀ ሆኖ እስራኤል ሊባኖስን እየደበደበች በቀጠለችበት ሰዓት አንድ ያልተጠበቀ ነገር ተከስቷል። እስራኤል ሊባኖስን ለምን እንደምትደበድብም ሚስጥር እየወጣ ነው። የለኮሱት እሳት ራሳቸውን እየለበለባቸው የሚገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እስካሁን የገጠማቸው ቀውስ ቀላል እንዳልሆነ እየተነገረ ይገኛል። ቢቢሲም ሁለቱ መሪዎች በገጠማቸው ቀውስ ዙሪያ አስገራሚ ዘገባ ይዞ ወጥቷል። እንመለከተዋለን። የእስራኤል መገናኛ ብዙሃንና ዕውቅ ጸሐፍት ደግሞ ኔታንያሁ ላይ እየወረዱባቸው ይገኛሉ። አንዳንዶቹ በሹፈት አንዳንዶቹ በብስጭት ነው ቢቢ ላይ ጽሑፋቸውን እየጻፉ የሚገኙት። ታዋቂው የእስራኤል አምደኛ ኔታንያሁ የተነፈሰ ፊኛ መስሏል ማለቱ ደግሞ እያነጋገረ ይገኛል። ወደ ሌላኛው የዓለማችን እሳት ስናልፍ ዩክሬን የተኮሰቻቸው ድሮኖች የሴቫስቶፖል ሙዚየምን አጥቅተዋል። በሩሲያ የነዳጅ ማጣሪያዎችም ላይ ዩክሬን ጥቃት ፈጽማለች። ከሩሲያ የሚመጡ መጠነ ሰፊ ጥቃቶችን ለመበቀል ነው የዩክሬን ድሮኖች ወደ ክራይሚያ ሴቫስቶፖል ያቀኑት። 200 ዓመት ሊጠጋው ጥቂት የቀረው በሙዚየም ውስጥ የሚገኝ ታሪካዊ ስዕልም ጉዳት ደርሶበታል እየተባለ ይገኛል። እንዲሁም የአየርላንዷ ቤልፋስት በእሳት ተቀጣጥላለች። ሱዳናዊው ስደተኛ በስለት ጥቃት መፈጸሙን ተከትሎ ቀለማቸው ጥቁር የሆኑ የቤልፋስት ነዋሪዎች እየተመረጡ የዘረኝነት ጥቃት ደርሶባቸዋል። ቤታቸው፣ መኪናቸው ተቃጥሎባቸዋል። የሀገሪቱ የፓርላማ አባላት ጭምር ሳይቀሩ በዘረኝነት የተሞላ ጥቃት እየተፈጸመ ነው ብለዋል። ከ20ና ከዚያ በላይ ዓመታት ከኖሩባቸው ቦታዎች በቀለማቸው ምክንያት ብቻ የተጠቁና የተሰደዱ ሰዎች እንዳሉ ተሰምቷል። ጭምብል ያጠለቁ በጠርሙስ እሳት የያዙ የቤልፋስት ወጣቶች የ16 ዓመት ታዳጊዎችን ጭምር ይዘው ነው ጥቃቱን እየፈጸሙ የሚገኙት። ይህንንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የታማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ዝነኛው የአሜሪካ ሄሊኮፕተር በኢራን ድሮን ተመቶ መውደቁን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦራቸው ጥቃት እንዲፈጽም አዘዋል። በሆርሙዝ ዙሪያ በሚገኙ የኢራን አብዮታዊ ጦር የራዳር እና የቅኝት ጣቢያዎች እንዲሁም የአየር መከላከያ ስርዓቶች ላይ የአሜሪካ ጦር ማዕከላዊ እዝ እርምጃ ወስጃለሁ ሲል መግለጫ ሰጥቶበታል። የኢራን አብዮታዊ ጦር በበኩሉ አሜሪካ በቀጠናው ባሰማራቻቸው የጦር ቤዞች ላይ ጥቃት መፈጸሙንና ከ21 በላይ ወታደራዊ ኢላማዎችን እንደመታም አሳውቋል። ባህሬን፣ ዮርዳኖስና ኩዌት ደግሞ የአብዮታዊ ጦሩ እሳት የተርከፈከፈባቸው ስፍራዎች ናቸው ተብለዋል። ዝነኛው የአሜሪካ ወታደራዊ ሄሊኮፕተር አፓች ይሉታል በኢራን ድሮን መመታቱ የአሜሪካውን ፕሬዝዳንት ዶናልድ ትራምፕን አበሳጭቷቸዋል። ውስብስቡን ዘመናዊውን ጀት መተውታል ሲሉም በብስጭት ተናግረዋል። አብራሪዎቹ በሕይወት መገኘት ቢችሉም አሜሪካን ግን ከበቀል ወደ ኋላ እንድትል አላደረጋትም። ኢራን ሄሊኮፕተሩን ሆን ብላ መታዋለች ወይስ አልመታችውም የሚለው ጉዳይ ላይ ግልጽ የሆነ መረጃ እንደሌለ የአሜሪካው ሲቢኤስ ኒውስ ዘግቧል። አሜሪካ የሄሊኮፕተሩን መመታት ተከትሎ በጃስክ በሲሪክ እና በቄሽም ደሴት ጥቃት መፈጸሟ ታውቋል። እነ ባህሬን፣ እነ ዮርዳኖስና እነ ኩዌትም ከኢራን የተወረወሩትን ሚሳኤልና ድሮኖች በማክሸፍ ሥራ በዝቶብናል ብለዋል። ሆርሙዝን ከበው የሚገኙት ቄሽም፣ ሲሪክና ጃስክ በአሜሪካ ጦር ከዚህ ቀደምም ኢላማ ተደርገው እንደነበር ተሰምቷል። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ በጦር ሜዳ ሽንፈት ሲገጥማቸው እየተፈታተኑን ይገኛሉ፣ እያንዳንዱ ጥቃትና እያንዳንዱ ስጋት ምላሽ ሳያገኝ ውሎ አያድርም ሲሉም ተናግረዋል።
የኢራን ፓርላማ አፈ ጉባኤ የሆኑት በአሁኑ ሰዓት ቁልፍ የኢራን ባለስልጣን መሆናቸው የሚነገርላቸው መሐመድ ባግር ጋሊባፍ ደግሞ ኢራን ጦርነቱንም ዲፕሎማሲውንም እኩል ታስኬዳለች ሲሉ ተደምጠዋል። የአሜሪካ ምክር ቤት አፈ ጉባኤ የሆኑት ማይክ ጆንሰን በበኩላቸው አሜሪካ ኢራንን የምታጠቃበት ውሳኔ ሲወሰን ከትራምፕ አጠገብ እንደነበሩ ተናግረዋል። ኢራን አሜሪካ ከቀጠናው ራቅ እስካላለች ድረስ ጥቃቱ ተጠናክሮ እንደሚቀጥልባትም አረጋግጣለች። ተጨማሪ ጥቃቶችን እንደምትፈጽምም ዝታለች። አሜሪካ ዳግም ለበቀል ከተነሳሳች። ይህ እንደተጠበቀ ሆነው ትራምፕና ኔታንያሁ ሊወጡት በማይችሉበት አዘቅት ውስጥ ገብተዋል ይላል ታዋቂው የቢቢሲ ዓለም አቀፍ አርታኢ ጄረሚ ቦወን። ሁለቱ መሪዎች ፍጹም ሊወጡት በማይችሉት አቀበት ላይ ይገኛሉ ሲሉ ጽፏል። በቀውስ ላይ ቀውስ እየተደራረበ ይገኛል የሚለው ጸሐፊው ኢራንን በተመለከተ የነበራቸው ግምገማ ስህተት እንደነበር በሚገባ ታይቷል ሲል አትቷል። ኢራን የሆርሙዝ ሰርጥን ዘግታ በዚህ ደረጃ የአሜሪካንና የእስራኤልን ጥቃት እንደምትቋቋም አላወቁም የሚለው ጀረሚ ቦወን ኢራን የአሜሪካውን ሄሊኮፕተር መምታቷ ብቻ አሁንም ድረስ በጽናት ላይ እንዳለች ያመላክታል ሲል ጽፏል። ለኢራኖች ሙሉ ለሙሉ ድል ማስመዝገብ ብቻ ሳይሆን በከፍተኛ አጣብቂኝ ውስጥ ህልውናን ማስጠበቅም ጭምር እንጂ የሚለው ጸሐፊው ትራምፕና ኔታንያሁ ግን ይህንን የኢራን ጽናት ፈጽሞ አልተረዱትም ብሏል። ሁለቱ መሪዎች ጦርነቱ በተጀመረ ጊዜ የሰጧቸውን መግለጫዎችም እንደ ማሳያ ያመጣል። ትራምፕ በፍሎሪዳ ማራላጎ ሆነው በሰጡት መግለጫ ለታላቁና ለኩሩ የኢራን ሕዝብ ነፃነትህ ደርሷል፣ በታሪክ አግኝተኸው የማታቀው ዕድል ከፊትህ አለ ብለው ሲቀሰቅሱ ጦርነቱን በድል እንደሚወጡት እርግጠኛ ነበሩ የሚለው የቢቢሲው ዘጋቢ በኔታንያሁም ላይ ተመሳሳይ የድል አድራጊነት ስሜት ገና በማለዳው እንደነበር ይጽፋል። ማዕከላዊ ቴል አቪቭ በሚገኘው ኪሪያ በሚባለው የሀገሪቱ የመከላከያ ሚኒስቴር ረጅም ሕንፃ ላይ ሆነው መግለጫቸውን የሰጡት ኔታንያሁ ለ40 ዓመታት ያህል ያላገኘነውን ዕድል አግኝተናል ማለታቸውንም ያስታውሳል። ታዲያ ኔታንያሁ ያኔ በድል አድራጊነት ስሜት ገና በማለዳው ፀሐይ እንደወጣለት ሰው በደስታ ቢፍነከነኩም ዛሬ ላይ ግን ያ ስሜት የለም ሲልም ጽሑፉ ይቀጥላል። በተለይ የእስራኤል ሚዲያዎች ደግሞ በኔታንያሁ ላይ እንደተነሱባቸው ጨምሮ ይገልጻል። ታዋቂው የእስራኤል አምደኛ ቤን ካስፔት ኔታንያሁን ከሰሞኑ የገለጸበት መንገድም እዚህ ላይ ይመጣል። ይህ ታዋቂ አምደኛ የኔታንያሁ ቀንደኛ ነቃፊ እንደሆነ ይታወቃል። በቅርቡ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኔታንያሁ ሆይ ቤይሩትን እንዳታጠቃ ብለው ማሳሰባቸው የሚታወቅ ነው። በኋላ ላይ ሚዲያዎች ካሜራቸውን ደቅነው ወደ ኔታንያሁ ተጠጉ። ምን ያስባሉ በዚህ አስተያየት ብለው እንደ ጠቅላይ ሚኒስትር ሊጠይቋቸው ሲሉ ሰውየው ግን የተነፈሰ ፊኛ መስለው ነበር ሲል ቤን ካስፒት በኔታንያሁ ላይ አላግጦባቸዋል። ይህ እስራኤላዊ ብቻ አይደለም፣ ሌሎች የእስራኤል መገናኛ ብዙሃንም ኔታንያሁ አሁን የደደረ ችግር ውስጥ እንደገቡ እያመላከቱ ይገኛሉ። ይህ እንደተጠበቀ ሆኖ እስራኤል ኢራንን ለማጥቃት የዮርዳኖስን የአየር ክልል መጠቀሟን ዘገባዎች ጠቁመዋል። ምናልባት ኢራን አሁን ዮርዳኖስን ያጠቃችበት አንደኛው ምክንያት ይህ ሊሆን እንደሚችል እየተነገረ ይገኛል። በሂዝቦላ ላይ የሚፈጸመው ድብደባ እስራኤል አሁንም ውጡ እያለች ማስጠንቀቂያ እንድትሰጥ እያደረጋት ሲሆን ኢራን ደግሞ የሊባኖስን ቁልፍ በእጇ አስገብታ ይህንን ችግር ካልፈታችሁ ቀጠናው ይታመሳል እያለች እያስጠነቀቀች ትገኛለች። እናም ዮርዳኖስ የአየር ክልሏን ለእስራኤል ፈቅዳ ኢራንን ማስመታቷ በኢራን አይን ውስጥ እንድትገባ አድርጓታል እየተባለ ይገኛል። ከዚሁ ጉዳይ ብዙም ፈቀቅ ሳንል ፓኪስታን አንድ ነገር አጋልጣለች። እስራኤል የአሜሪካንና የኢራንን የሰላም ንግግር እያደፈረሰች ነው ብላለች። ሁለቱ ሀገራት ሊስማሙ የመጨረሻው ምዕራፍ ላይ በነበሩበት ሰዓት ኢራን በሂዝቦላህና በደቡብ ሊባኖስ እንዲሁም በቤይሩት የፈጸመቻቸው ጥቃቶች ኢራን ከድርድሩ እግሯን እንድትጎትት አድርጓታል የሚል እምነት እንዳላት
ፓኪስታን አሳውቃለች። አሁን ላይ ችግሩ ይበልጥ እየተወሳሰበ መጥቷል። የተወሳሰበውም በእስራኤል ነው ብላ እንደምታምን አናዶሉ የዜና ኤጀንሲ ዘግቧል። ወደ ሌላኛው የጦርነት ዜና ስናልፍ የዩክሬን ድሮኖች ወደ ሴቫስቶፖል ሙዚየም ተተኩሰዋል። በክራይሚያ የሚገኘው ይህ ታሪካዊ ሙዚየም ብቻ ሳይሆን የነዳጅ ማጣሪያዎችም በዩክሬን ድሮኖች እንደተመቱ ተሰምቷል። መጠነ ሰፊውን የሩሲያን ጥቃት ለመበቀል ዩክሬን የወሰደችው እርምጃ ሩሲያን አስቆጥቶ ወደ ሌላ ጥቃት ሊወስዳት እንደሚችልም እየተጠረጠረ ነው። በክራይሚያ የሚገኘው ለረጅም ዓመታት የቆየው ሴቫስቶፖል ሙዚየም ሩሲያ ከኦቶማኖች ጋር ያደረገችውን ፍልሚያ የሚያስታውሱ በርካታ ምስሎችና ሰነዶችን የያዘ ነው። የሴቫስቶፖሉ አስተዳዳሪ ሚሃይል ራዝቮሳየቭ ይህ ሙዚየም እኮ ታሪክ ነው፣ የአይበገሬነት ምሳሌ ነው ሲሉ ጥቃቱ ምን ያህል እንዳበሳጫቸው ገልጸዋል። ከ1854 እስከ 1855 ዓ.ም ተስሏል የተባለ ፓናሮማ የተባለ አንድ ምስልም መጎዳቱን ነው አስተዳዳሪው ያሳወቁት። ከ1853 እስከ 1856 እንደ አውሮፓውያን አቆጣጠር የተካሄደው የክራይሚያ ጦርነት በመባል የሚታወቀውና የሩሲያ አይበገሬነት ታይቶበታል የሚባለው ይህ ጦርነት በተለያዩ መንገዶች ታሪኩ እንዲቀመጥ ተደርጓል። ታዲያ የዩክሬን ድሮኖች የሩሲያን የነዳጅ ማጣሪያዎችም እንደመቱ ነው የታወቀው። ራስቮዝሃየፍ የተባሉት አስተዳዳሪ ይህ ነገር በሁለተኛው የዓለም ጦርነትም ተደርጎ ነበር። ሴቫስቶፖል በተከበበችበት ጊዜ ናዚ ጀርመኖች አውሮፕላኖቻቸውን አስነስተው መተውብን ነበር። ጠላቶቻችን ሁሉ ይህንን ሲያደርጉ ቆይተዋል፣ አሁንም ዋጋ ይከፍላሉ ሲሉ አስጠንቅቀዋል። በሩሲያና በዩክሬን መሃል ያለው ግጭት አሁንም ተጠናክሮ የቀጠለ ሲሆን ዩክሬን ረጅም ርቀት የሚጓዙ ድሮኖችን በሩሲያ ላይ መተኮሷን ቀጥላለች። ሩሲያም በሃይፐርሶኒክ ሚሳኤል ጭምር የታገዘ ጥቃት እየፈጸመች ትገኛለች። አሁን ይህ ጥቃት ለበለጠ በቀል እንደሚያነሳሳት ይጠበቃል። በመጨረሻም አይርላንድ ቤልፋስት በእሳት ነዳለች። ጥቁሮች ቀለማቸው እየተለየ ቤታቸው፣ ተሽከርካሪያቸው ነዷል። ከ16 ዓመት ታዳጊ ጀምሮ ወጣቶች ጭምብል አድርገው በጠርሙስ እሳት እያቀጣጠሉ የእነዚህን ጥቁሮች መኖሪያ እያደኑ እያጠቁ እንደሚገኙ ተሰምቷል። የሀገሪቱ ፓርላማ አባላት ጭምር ጥቃቱ የዘረኝነት ጥቃት ነው እያሉት ይገኛሉ። ለዚህ ጥቃት መነሻ የሆነው ደግሞ አንድ ዕድሜው በ30 ዓመት አካባቢ የሚገኝ የሱዳን ስደተኛ የፈጸመው ጥቃት ነው። በስለት የተፈጸመው ይህ ጥቃት የቤልፋስት ነዋሪዎችን ክፉኛ አስቆጥቷል። የ30 ዓመቱ ስደተኛ ከ3 ዓመት በፊት ነበር ወደ አይርላንድ ያመራው። ከፓሪስ ተነስቶ ወደ አይርላንድ ጉዞ ካደረገ በኋላ ጥገኝነት ጠይቆም እስከ 2028 ድረስ መኖር ትችላለህ ተብሏል። በዚህ መሃል የፈጸመው ጥቃት ታዲያ በርካቶች ጥቁሮች እንዲህ እያደረጉ እየጎዱን ነው ብለው አደባባይ እንዲወጡ አድርጓቸዋል። ጭምብል ያደረጉ የ16 ዓመት ታዳጊዎች ሳይቀሩ ጥቃት ፈጽመዋል መባሉ ደግሞ ምን ያህል አዲሱ ትውልድ በዘረኝነት ወድቋል እንዲባልም አድርጓል። ብዙዎችም ለ20 እና ከዚያ በላይ ዓመታት ከኖሩባቸው ቤቶች እንደተፈናቀሉ ነው እየተነገረ የሚገኘው። መልካቸው ጥቁር የሆነ ወይም ከአፍሪካ መጥተዋል የተባሉት ስደተኞች ከፍተኛ ስጋት ውስጥ እንደወደቁም የብሪታንያ መገናኛ ብዙሃን ጭምር እየተናገሩ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።